ፍቅር ልክ እንደ ባንክ አካውንት ነው ልንለው እንችላለን። አካውንታችን ውስጥ ያላስቀመጥነውን ብር ልናወጣ ወደ ባንክ እንደማንሄደው ሁሉ በፍቅር ህይወትም ምንም ያለፋንለት፣ ያልሰራንለት፣ ያልተዘጋጀንለት ፍቅር ሊያስደስተን፣ ስኬትንና እርካታን ሊሰጠን አይችልም። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ በዚህ ቪዲዮ በፍቅር ህይወታችን እንዴት እንደሆነን ራሳችንን እንድንፈትሽ የሚያስችሉንን 5 የፍቅር ደረጃዎችን እናያለን። እነዚህን የፍቅር ደረጃዎች ጠንቅቀን ካላወቅን ጥሩ የፍቅር ሁኔታ ላይ ነን ያለነው ብለን ስንል ድንገት ራሳችንን ወርደን ተንሸራተን አንደኛው ወይም የመጀመሪያው የፍቅር ደረጃ ላይ እናገኘዋለን። ስለዚህ ከዚህ ቀጥሎ በፍቅር ህይወታችን የምናልፋቸውን እነዚህን ደረጃዎች አንድ በአንድ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንድትሆኑ እያልኩኝ የመጀመሪያው የፍቅር ደረጃ መጣመር ወይም መዋሃድ የሚባለው ነው። ፍቅረኛማቾች የሚተዋወቁበት፣ ስልክ መደዋወል የሚያበዙበት፣ ሌሊት እየተወራ የሚታደርበት፣ ምን በላህ ምን በላሽ የሚባባሉበት ወቅት ነው። በዚህ ጊዜ አብረው ፊልም ያያሉ፣ እራት ይገባበዛሉ፣ እርስ በርስ አንዱ ለአንዱ መላክ እንደሆነ የሚተሳሰባሉ። አእምሯቸው ምክንያታዊ መሆንን ያቆማል። በደስታ ይፈነጫሉ። በዚህ ወቅት ዶፓሚን፣ ኢንዶርፊን፣ ኦክሲቶስ የሚባሉ የተለያዩ የደስታ ሆርሞኖችን አእምሯችን ያመነጫል። የደስታ ሱስ ይይዘናል። በዚህ የመጀመሪያው የፍቅር ደረጃ ላይ ፈጣሪ የሰጠንን በረከት እንድናጣጥም፣ ጥሩ የፍቅር ጊዜ እንድናሳልፍ እና ደግሞ ከዚህ ጋር ተያይዞ ራሳችን እንድናዘጋጅ፣ ጠንካራ እንድንሆን ይመከራል። ምክንያቱም ይህ ጊዜ አልፎ ጥንካሬያችን የሚፈተንበት ጊዜ ይመጣል። ሁሉም ሰው ደካማ ጎን አለውና የፍቅረኛችን ወይም የእጮኛችን ደካማ ጎን የሚገለጥበት ጊዜ ይመጣል። በነገሮች አለመግባባት ሊፈጠር ይችላል። ያኔ ስሜታችን ቶሎ ከሚጎዳና ከምናዝን ከወዲሁ ከዚህኛው የፍቅር ደረጃ ጥንካሬን ልናዳብር ይገባል። አንዲት ሴትዮ ከባለቤቷ ጋር የ50ኛ ዓመት የጋብቻ በዓላቸውን ከልጅ ልጆቻቸው ጋር በሚያከብሩበት ቀን ንግግር ስታደርግ እንዲህ አለች። እኔ 50 ዓመት በፍቅር ስኖር ደስተኛ ያደረገኝ ባሌ አይደለም። ከባሌ ጋር ከመጋባታችን በፊትም በጣም ደስተኛ ነበርኩና ፈጣሪ ደስተኛ መሆኔን አይቶ ሌላ ደስታዬን የሚጨምር ደስታዬን እጥፍ የሚያደርግ ባል ሰጠኛለች። አያችሁ፣ በህይወትም ጠንካራና ደስተኛ ስንሆን ሌላ ጥንካሬያችንን የሚያሳይ ሽልማት ይሰጠናል። ደስተኛ ነን ስንልም ደስታችንን እጥፍ ድርብ የሚያደርግ ነገር ይሰጠናል። ስለዚህ በፍቅር ግንኙነታችንም ላይ ጥገኛ ሳንሆን ሳንጣበቅ ደስታችንን ለራሳችን እንመስክር። በማንኛውም የፍቅር ግንኙነት በየትኛውም ወቅት ቅድሚያ ለራሳችን እንስጥ፣ ራሳችንን እንንከባከብ እንጂ ይህንን ግንኙነት ከጀመርኩ ነው ደስተኛ የሆንኩት አንበል። ሁለተኛው ደረጃ ላይ መጠራጠር ይፈጠራል። አንዳንድ አለመግባባቶች ይከሰታሉ። አንዳንድ አዳዲስ ባህሪያት በሁለቱም ሰዎች በኩል መገለጥ ይጀምራሉ። የተሸወዱ ሁሉ እስኪመስላቸው ድረስ ለካ እንደዚህ ነች፣ ለካ እንደዚህ ነው ትክክለኛ ባህሪው ማለት ይጀመራል። የፍቅር ግንኙነት የጀመሩ ሰሞን የነበረው መረጋጋት፣ ያ ጸጥ ያለው ጊዜ ቀርቶ አለመግባባቶች እየተፈጠሩ ይመጣሉ። በዚህኛው ደረጃ ላይ እርስ በርስ አንዱ የአንዱን ባህሪ የመረዳት ጥበብ ያስፈልጋቸዋል። በንግግር ብቻ ሳይሆን በስሜትና በሰውነት ቋንቋ ሊግባቡ ይገባል። ምክንያቱም የቋንቋ ተመራማሪዎች እንደሚናገሩት አብዛኛው የሰው ልጅ መልእክት የሚተላለፈው በንግግር ወይም በድምፅ አይደለም፣ ይልቁንም በሰውነት ቋንቋ ነው ይላሉ። እርስ በርስ አንዱ የአንዱን ምን እንደሚያስደስተውና ምን እንደሚያበሳጨው ማወቅ አለባቸው። በነገሮች ሁሉ አስተዋይና ነገሮችን ቀለል አድርገው የሚያልፉ መሆን አለባቸው። ያለበለዚያ በትንሽ ነገር ሲጋጩ ጸቡ እየከረረ ይመጣል። የአንድን ሰው ጸባይ ለመቀየር ያ ጥሩ ያልሆነው ጸባይ በምን ምክንያት እንደመጣ ልንረዳ ይገባል። ከዚያ መንስኤውን ካወቅን በኋላ የትዳር አጋራችንን ባህሪ ለመቀየር መሞከር። ነገር ግን ሞክረንም የማይቀየር ማንነት ከሆነ ሁሉንም ጸባይ ማስተካከል አይቻልምና እንደዛው እንዳለ ደካማ ጎኑን መቀበል ለፍቅራችን መቀጠል ትልቅ አስተዋጽኦ አለው። ሶስተኛው ደረጃ ፈታኙ ወቅት ነው። ችግሮች፣ ጸቦች ሰማይ የሚነኩበት ወቅት ነው። በጣም በትንሽ ነገር የሚጣሉበትና የሚጋጩበት ጊዜ ነው። የትዳር ጨለማው ክፍል ይባላል። ስልክ የማይነሳበት፣ ለረጅም ቀን የሚዘጋጉበትና የማይተያዩበት ጊዜ ነው። በጣም ከባድ ጊዜ። ልክ የመጀመሪያው ጊዜ ላይ አእምሯችን የአጋራችንን ጥሩን እየመረጠ ያሳየን እንደነበር ሁሉ አሁን ደግሞ መጥፎን እየመረጠ የሚያሳየን ጊዜ ነው። ስለዚህ ይህን ጊዜ ለማለፍ ባለትዳሮች ወይም ጥንዶች ለፍቅራቸው ያላቸውን ጽናት ማሳየት ይኖርባቸዋል። ወይም ደግሞ ነገ የተሻለ ቀን እንደሚመጣ ማመንና ከመቼውም ጊዜ በላይ ተስፈኛ መሆን ይገባል። ፍቅራቸው እንዲቀጥልና ከባዱን ጊዜ እንዲያልፉ ሁለቱም አንድ ሊያደርጋቸው የሚገባ የጋራ ዓላማ ሊኖራቸው ይገባል።
አንደኛው ወገን ለስራ ወይም ለውጭ ጉዳይ ከሆነ ቅድሚያ የሚሰጠው፣ ሌላኛው ወገን ደግሞ ለቤቱ ለፍቅሩ ከሆነ ቅድሚያ የሚሰጠው፣ ይህ ሁኔታ ብቻ የሆነ ሰዓት ላይ ግጭትን ወይም አለመስማማትን መፍጠሩ አይቀርምና ሁለቱም ትኩረት ማድረግ ያለባቸው፣ ቅድሚያ መስጠት ያለባቸው ለፍቅራቸው ወይም ለቤተሰባቸው ነው። ለዚህ የፍቅር ደረጃ ሌላኛው መፍትሄ ሁለቱም ጥንዶች አብረው የፍቅር ፊልም እንዲያዩ ይመከራል። አብሮ የፍቅር ፊልምን ማየት ወደ ራሳችን እንድናተኩርና ችግሮቻችንን በውይይት በንግግር መፍታት እንድንችል ያደርገናል። አራተኛው የፍቅር ደረጃ ውሳኔ ነው። ይህ ጊዜ ግንኙነቱን ላቋርጥ ወይስ ልቀጥል ብለን ከራሳችን ጋር የምንጨቃጨቅበትና የምንሟገትበት ጊዜ ነው። በዚህ ወቅት የምንወስነው ውሳኔ የፍቅር ግንኙነታችን ላይ ትልቅ ሚና ይጫወታል። የፍቅር ግንኙነታችን ወይ እንዲቀጥል ያደርጋል ወይ እንዲቋረጥ ያደርጋል። ስለዚህ ቆም ብለን በደንብ ማሰብ ይጠበቅብናል። ከቻለን ሁሉም የሰው ልጅ አንድ ሊሆን አይችልምና ልዩነቶችን ወይም ልንቀይራቸው የማንችላቸውን ነገሮች ልክ እንዳሉ መቀበል ተገቢ ነው። ከፍቅር አጋራችን አዲስ ጸባይ ጋር በምን መልኩ እንቀጥል፣ እንጣጣም የሚለውን ጥያቄ ራሳችንን መጠየቅ አለብን። በተጨማሪም ይህ የፍቅር ግንኙነት እዚህ ደረጃ ላይ እንዲደርስ እኔ ምን አበረከትኩ፣ ምን ስህተትስ ሰራው የሚለውን መጠየቅ አለብን። በተለይ የፍቅር ህይወታችንን ለማዳን ከፈለግን አስተሳሰባችንን የሆነ የህይወት ክፍላችንን መቀየር ይኖርብናል። ከኛም በኩል የሚቀየረውን ወይም መስተካከል የሚገባውን ጸባያችንን፣ አመለካከታችንን ካልቀየርን ለጊዜው ሰላም ብንሆንም መልሰን ወደ ነበርንበት ግጭት መመለሳችን ስለማይቀር ማስተካከል ያለብንን በጊዜ ማስተካከል ይኖርብናል። አምስተኛውና የመጨረሻው ደረጃ በሙሉ ልብ መዋደድ ነው። ይህ የፍቅር ደረጃ በጣም ደስ የሚልና በደንብ ከመተዋወቅ የመጣ ነው። እንደ የመጀመሪያው የፍቅር ደረጃ በጭፍን የመጣ ፍቅር አይደለም። የዛን ሰው ጠንካራም ደካማም ጎን አውቀን ተቀብለነዋል። የእውነት ልብ ለልብ የምንዋደድበት ወቅት ነው። በዚህ የፍቅር ደረጃ ስሜት ብቻ ሳይሆን የሚነዳን ያንን ሰው የምንወደው የምር በመተሳሰብ በመደጋገፍ ነው። ምክንያቱም ብዙ ችግሮችን አልፈን ተጋጭተን ተጣልተን እዚህ ደርሰናልና። ይህኛው የፍቅር ደረጃ የምርም ፍቅራችንን የምናጣጥምበት ከመጀመሪያውም የበለጠ የሚያስቀና የመጨረሻው የፍቅር ደረጃ ነው። ይህ ማለት ግን እዚህኛው የፍቅር ደረጃ ላይ ደረስን ማለት ከዚህ በኋላ በጥንዶቹ መሃል ምንም አይነት ችግር አይፈጠርም፣ አይጣሉም ማለት አይደለም። ነገር ግን ቢያንስ የሚጋጩበት ነገር ይቀንስና እርስ በርስ መተሳሰባቸው ይጎላል። ታዲያ ሁሌም ግን ለፈተና ዝግጁ መሆን ያስፈልጋል። ግጭት ሊፈጠር እንደሚችል ማወቅና ለዛ ፈተና ራስን ዝግጁ ማድረግ ተገቢ ነው። ውድ የዩቲዩብ ቻናል ተከታታዮች ለዛሬ ስለ 5ቱ የፍቅር ደረጃዎች አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።